ለሎኝም እኮ ግን እንዲህ ደፍሮ ማንም መቶ ሊናገረኝ አይችልም። የልጁ አባት ነኝ ብሎ እኔ ረጅም ተጉዛ የልጅ አባት እኛም ግራ ያጋባን ቡቡዬ እንዴት ነው ከመሬት ተነስታ ብሩክ የኔ የልጅ አባት ነው ብላ የምትለው ምናምን ብላ እስከ ማለት ደርሳለች። ምናልባት ለቅሶ ላይ ስለሆንኩ ትረዱኛላችሁ ብዬ አስባለሁ። ምናልባት አሁን ካለች ግን ማለት ነው በዚህ አጋጣሚ የጨረቃ ፋሚሊዎች በሃይሚና በብሩክ ያለቀሱትን ለቅሶ ለመንካት ፈልጎ ነው እንጂ በዚህ ልክ እውነት ለቅሶ አሁን ሀገር ቤት እሱ ጋር ለቅሶ ቢፈጠር እንደዛ ነጭ በነጭ ዘና ብሎ ምናምን ይመጣል። ቤተሰቦች ሲቀጥል ደግሞ ብሩኬ ማለት ነው እንዲህ ምንድነው እያራመድክ ያለው አልገባኝም። እኔ ቡቡዋችን ወንድማችን ምን አስበህ ነው እዛው በዛው የሚስትህን እንትን ነው እንዴ? ከዚህ በፊት ሃይሚን ላፍቅርሽ እያለ ሲያጽናና የነበረ ጓደኛውን እኮ ነው ይዞ የመጣው። እንዴትስ አገኘህ? እንዴትስ መጣ? ለምንስ መጣ? ድጋሚ ደግሞ ሌላ ጎል ሊጨምር እንዳይሆንስ ምን ያህል ማረጋገጫ አለህ? ሃይሚስ ደግሞ እንደዚህ ያዙኝ ልቀቁኝ እያልሽ የምትብረከረኪው የምትንቀጠቀጭው ለምንድን ነው? ከህይወት ወጥቻለሁ በቃ አልፈልግም፣ ልቤ ቆርጧል፣ ተሰብሯል ብለሽ ትናንትና እንዴት ነው ብሩኬ በቃ ልጁ የኔ አይደለም ተኒ ጋር ትሆኛለሽ ትቀበኛለሽ ብሎ እንደዛ ክልፍልፍልፍ ሲያረግሽ በቃ አይዞህ ምናምን ለመንካት እጅሽ ቅጥቅጥቅጥቅጥ። ወይኔ ፍቅር እኛ እኮ እንደማትጨካከኑ እኛ እናውቃለን። ወይኔ እኛን ለማሳመን ያልሄዳችሁበት ጥረት እኮ የለም። ጨረቃ ፋሚሊዎች ምን ይሻለናል? ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ፣ ፈጣሪ የተመሰገነ ይሁን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። እኔ እኮ ሲስ አይዲ አትስጫቸው ድራማው ይለቅ፣ አንቺ ውሻ፣ አንቺ አጁዛ ምናምን የምትሉኝ ሰዎች ማለት ነው። እኔ ምን አገባኝ? እኔ እኮ የሰሩልኝን የለቀቁልኝን ቪዲዮ ነው ሀሳብ አስተያየት የሰጠሁት እንጂ ብሩክ እንደዚህ ስራ ሃይሚ እንዲስሩ ብዬ እኔ ምንም አላዘዝኩም። ሲቀጥል ደግሞ እኔ የብሩክና ሃይሚ ቪዲዮ እንዲሰሩ አዛዥ ሆኜም አላቅም። እኔ የሰራሁትን ቪዲዮም ሰርተው አያውቁም። ግን አንዳንዴ የሆነ እኔ የማወራቸው ነገሮች እና እነሱ የሚሰሯቸው ስራዎች ይመሳሰላሉ፣ አንዳንዴ ይገጣጠማሉ ነገራቶቹ። አላቅም እንግዲህ የተረዳሁበት ነው። ይሄ የራሴ ጭንቅላቴ ሀሳቤ ነው፣ የኔ ነው ይሄ። ሌላው ሲቀጥል እንደ እሙ አትሆኝም ወይ አንቺ ደደብ ላላችሁ ደግሞ እሙ የራሷ ጭንቅላቷ የራሷ ነው። ሲስ የራሷ ነው ጭንቅላቷ። ገባችሁ? እኔ የማይበት አንግል ሌላ ነው፣ እሙ የምታይበት ሌላ አንግል ነው። ገባችሁ? እሙ አሁን የምታወራው ማለት ነው ብሩኬ ሃይሚን እንዲሰማት፣ ብሩኬ ሃይሚን እንዲያረጋት፣ ሃይሚ ራሷ እነሱ ያወሩትን ራሷ ነች የምትደግመው። እኔ ደግሞ ያንን አልፈልግም። ገባችሁ? ያወሩት ወሬ ላይ የተረዳሁትን ነገርና ያሰቡትን ሀሳብ ነው መናገር የምፈልገው፣ የገባኝን ነገር። ብዙ ጊዜ ደግሞ እኔ የምናገረውና እነ ብሩኬና ሃይሚ የሚነጋገሩት ነገር አንድ ስለሚሆንባችሁ በጣም ቅንጥ ትላላችሁ። ይሄ ደግሞ የኔ ጭንቅላቴ ነው የነገረኝ ነው። በቃ ማለት የገባኝ ነው፣ የስራቸው ባህሪ የገባኝ ነገር ነው እንጂ አሁን እንዴት ነው አንድ ፍቅረኛ እንዴት ነው ብሩኬ ከዚህ በፊት ታውቃላችሁ፣ እኔ ራሴን አላቅም፣ እኔ እንዲህ አልሆንም ምናምን ብዙ ነገር አሳልፏል። ያ ሁሉ እኛን ለማሳመን ነው። ኖ ገብቶናል፣ እኛ እናውቃለን። ብሩክ እኮ እዚህ ስራ ላይ እንደማይውል እኮ ህዝቡ በሙሉ አምኖበታል። ህዝቡ እንዳለ ማለት ነው። የተወሰነ ሰው እጅ ሰጥቶኛል፣ የተወሰነ ሰው እግር ሰጥቶኛል ብሏል። እግሩን መረማመጃ አድርገው እለፍ፣ እጁን ይዘህ ጎትተህ መሄድ ነው ቡቡዬ ማለት ነው። ማለት ብሩኬ እንዳመጣው አይዲያውንም ሆነ ስራውም ሆነ በብሩክ ላይ እኛ ስራ ስለሆነ ስለገባን ነው እንጂ በብሩክ ላይ ብዙ እኮ መስዋዕትነት የሚያስከፍለው ነገር ነው ያደረገው ነገር ማለት ነው። ብሩክ ግን ስራ ነው። ስራና ስራ እስከሆነ ድረስ ምንም ችግር የለው። ብሩክ ባመጣው ስራ በዛው ልክ ሃይሚ እንደ ፍቅረኛ ሳይሆን ጀስት ትናንትና እንደሚተዋወቅ አይነት ንግግር ነው የምትናገረው። ለምሳሌ ብሩኬ ሚዲያው ላይ ብሩክ ሴት ይወዳል፣ ብሩክ እንዲህ ከማንም ጋር ሲያዩት ምናምን ያቀናብሩታል። ያንን ነገር ሃይሚ ሜሽን እያደረገች ልክ ፕራንክ ሲመጣ ብሩኬን መናገር ትፈልጋለች። ነገም አንዷ ሊያስረግዝ ነው፣ ነገም አንዷ ጋር ሊሄድ ነው፣ ነገም ሴቶቹ እንደ ቦርሳ ናቸው። ብዙ ነገር ነው የምትናገረው። ግን የብሩኬ ቦርሳ ሃይሚ ራሷ ናት። እሷን አንጠልጥሎ ነው የትም ቦታ 2 ዓመት ሙሉ ሲዞር የምናየው እንጂ እንደ ዩቲዩበር እንኳን ከማንም ሰው ጋር ከማንም ቲክታከር ጋር ከማንም ጋር ሰርቶ ያቅም። ወንድ እንደመሆኑ እንግዲህ እያያችሁ ነው። ሌሎቹን ማየት ትችላላችሁ። ስንቶቹ አሉ። እና እኛ የምናውቀው ሃይሚ ናት። እንደ ቦርሳ በሄደበት ቦታ አንጠልጥሏ ሲሄድ የምናውቀው የትም ይሄድ የት ማለት ነው። አንድ ጊዜ ዱባይ መቼስ ተማሮ ሄዷል መሰለኝ። እሷን ይዛችሁ እሱ ቢሆን ዱባይ ይሄዳል፣ እሱ ቢሆን ያም የአባትነት ነው።
በጣም ተከራከሩ፣ በጣም ተጨቃጨቁ። የዛን ሰዓት ትዝ የሚላችሁ ከሆነ አውጪ ብዙ ነገር ጠይቋታል። ግን እሷ ብዙውን ነገር እፍና አርጋ ያዘች። ገባችሁ? እፍና አርጋ ስትይዝበት ብድግ ብሎ ሄደ። የሄደበት ደግሞ የራሱ ምክንያት አለው። ያኔ መንጃ ፈቃድ ለማውጣት ነው የሄደ የዛን ሰዓት በእርግጠኝነት ማለት ነው እንጂ እሷን ግዴታ ለማምለጥ ለመሸሽ ብሎ አይደለም። ማንነቷን ራሷን እስክታገኝ ድረስ ሄደ። እዛ ሄደ፣ ተደብቆላቸው ተመልሶ መጣ። ተመልሶ ሲመጣ ያለውን ነገር አውጭ ብሎ በጣም ሰጣ ገባ ውስጥ ገብቶ ነበር እንደምታዩት ማለት ነው። ወደኋላ እየተመለሳችሁ የምታወሩ ሰዎች። ሌላው ሲቀጥል ትላንትና የብሩኬ የልጁ አባት ይሄ ነው ብሎ በሚዲያ እንግዲህ ዩቲዩበር ነው ቲክታከር ነው። እንዴት ነው ለሚ እንዳለችው እነሱ ቪዲዮ ከለቀቁ በኋላ ዩቲዩብ ላይ ምን ይሁን አያዩም ነው። እኔ አልገባኝም። ይሄ ልጅ እንግዲህ የእነሱን ታምሌል ሃይሚን ታምሌል እያደረገ ሜሽን እያደረገ ይሰራላቸዋል። ይሄ ልጅ እንግዲህ እንዴት አላወቀውም? ሲቀጥል ደግሞ አፈላልገኸኝ አግኝተኸኝ የልጅ አባት ነኝ ስላልከኝ ደስ ብሎኛል ብሎ ብሩክ በዚህ ልክ ሊደሰት አይገባም። ምንም ማረጋገጫ የለውማ። ወይም እዩ ስልኩን አላነሳችለትም፣ እዩ ጋር ደውሎ አላገኛትም። እንደሰማነው ከሆነ አላገኟትም እያለ ነው። ሶ ብሩክ እዚህ ጋር አንድ የሚያውቀው ነገር አለ፣ እኔ የተረዳሁት። ምክንያቱም አሁንም ሃይሚ እንዴት ነው ልጁ የኔ አይደለም ካልኳት በኋላ ምንድን ነው ስሜቷ? ይሄን ነገር ማየት የፈለገ ነው እንጂ የሚመስለኝ ብሩክ በዚህ ልክ እንደዚህ እንትን አይልም። በአንድ ጊዜ አባቱ ነውና ምናምን ብሎ እንዲህ የደስታ አይነት ፊት አያሳይም። አውቆ ነው እንዲህ አይነት ፊት ያሳየው፣ እኔ እንደገባኝ ማለት ነው። ምክንያቱም ከዛ በኋላ ደግሞ ሃይሚ እንዳያችኋት እጁን ለመያዝ እንኳን እንደዚህ እየተንቀጠቀጠች ነበረ። በቃ እሺ ምናምን እያለች ነበረ እንዳያችሁ ማለት ምንም ማስረጃ የለኝም የዩ ፍቅረኛ መሆን ግን ምንም ያስረዳ ነገር አለ ብላ ጠይቀዋለች። ይሄ ጥያቄዋ ትክክል ሆኖ ሳለ በመጨረሻ ግን እሱ ሄድ ብሎ እሷ አቁሞ ሲያወራት በቃ እኔ ካሁን በኋላ እንድታምኝ ይፈልጋለሁ፣ ካላመንሽኝ ግን ሁሉም ነገር ይቅር፣ እኔ ለማንም ብዬ አይደለም እሷን ስለምወዳት ነው አብሬያት ያለሁት፣ ካልሆነ ግን የፈለገ ነገር ይምጣ ብሏል። ያ ማለት እንግዲህ ምን ማለት ይመስላችኋል? አስቡት። ትናንትና ራሱ ምን አላችሁ እናንተ ገስት ላይ ቁጭ ብላችሁ? ሃይሚ እሱን ለይሻለሁ ስላለሽ ፈርተሹ ከሆነ እናንተ አሁን አጠገቧ በዙሪያዋ ካለ ከአባቷ ትበልጣላችሁ? እናንተ ከአባቷ ትበልጣላችሁ? አባቷ ብሩኬ ለሷ ጥሩ ፊድባክ ባይኖረው ኖሮ በዚህ ልክ እንድትጓዝ ያደርጋታል? ምንም ቢሆን ምን እኮ አባት እኮ ነው። አባት እኮ የሴት ልጅን ጥቃት አይፈልግም። አታውቁም? እንዲሄንን እኔ ግርም ምን ያላችሁኝ ማለት ነው። እሺ ሙሽዬሽ ሰው አታውቅም፣ ወንድ ነው የእሷ ልጅ። ጋሽዬ በዛ ልክ ገብቶ እንደዛ እየሰራ እንዴት ነው እናንተ እዚህ ጋር እኔ እበልጣለሁ ብላችሁ እንደው ስታሽቃብጡ አይደብራችሁም? መብትሽን አስከብሪ። ምንድነው ብሩክ ሃይሚን እየደፈረ ያኖራት መሰላችሁ እንዴ? እንዴት ነው የምታስቡት ግን? መብትሽን አስከብሪ እንዳትፈሪ። በስመ አብ እናንተ ማለት ነው የእናንተ አፍ ሃይሚን ብሩኬ እንዲጠላት ነበር የሚያደርገው የምታወሩት ነገር ማለት ነው። የምሬ ነው የምነግራችሁ። እውነት አስተያየት የምትሰጡት የሆነ የወረደ ዝቅጥ ያለ በቃ ዝም ብሎ ምንም ከእነሱ ጋር የማይገናኝ ነገር። እውነት ብሩኬ በጣም ጠንካራ ወንድ ነው። በጣም በጣም። በዚህ አጋጣሚ የምድር ገነት የሆነ ባልሽን ሃይሚ ለማንም እያነሳሽ ውሰደው ተቀመጠው አትበይ። ምንም እውነቱ ቢሆን እንኳን ማለት ነው እስከ ጥግ ድረስ ተከራክረሽ የሆነ እኮ የሚያደክም ነገር ሲኖር በቃ ደከመኝ ብሩክ ይባላል፣ ደከመኝ ልረፍ ይባላል እንጂ እሷ እኮ ያመጣ ውሰዱት በቃ እንደዚህ ነው። ሴት ቦርሳ ያደርጋል ብሩኬ፣ ሴት እንዲዬ እንትን ይላል በቃ አይባልም እንደዚህ። ልጁ እንደዚህ አይነት ወንድ አይደለም። ግን እሷ ሜሽን የተደረገላትን ድራማ ላይ ስትሰራበት ሰው አሁን እያደረገ ያለው በቃ ሃይሚን የሆነ ሃይሚን ጨቆና አድርጓት እሷ እንዳታጣው ብላ የምትለፋ ምናምን አድርጋችሁ ነው እናንተ የምትሰሩት። ግን አይደለም እንዲህ በደንብ ተረዱ መጀመሪያ ቪዲዮውን ማለት ነው። ስራና ስራ መሆኑን እያወቃችሁም ወደ ዲቴይል ህይወቱ እየገባችሁ የሆነ ጭምልቅልቅ ያለ ነገር አታወሩ። እንዴት ነው የምትረዱት? ሰውን ስትረዱ በስራ መልኩም ቢሆን እኮ መረዳት ያለባቸው ነገር ትረዱና አንዳንዴ ደግሞ የሆነ የምትተዋቸው ነገሮችም ይኖራሉ እኮ። ሁሉ ነገር የሰው ልጅ ሁሉን ነገር አሟልቶ እንትን አይልም። እንዴት ነው አሁን በዛ ልክ አባቱ ነው ብሎ ብሩክ እንዲህ የሚደሰተው? አይደለም አይደለም። እኔ እኮ የገባኝን ነገር ነው ለእናንተ የምነግራችሁ። ገባችሁ እንዴ? እዩ አሁን ዛሬ አላቀውም የኔ ባለ አይደለም ብትልስ እና ብሩኬ ነፃ ወጣ። እሱ ነፃ ነው ሲጀመር፣ ምንም አይነት እጁ የለበትም። ይሄ ልጅ እንኳን ቢሆን ሲጀመር ልጅ የታልና ነው ሲጀመር። አስራሳው እንዲያያችሁት ለውሸት ነው እንዴ? እንዲህ ጉድ እኮ ነው።
ጭራሽ የምንቴን ጓደኛ አምጥቶ አባቱ ነኝ ሲለው እንደዛ አንተ ነህ ሆይ? ኧረ ሙድ ቀብራራው ይመችህ። ባጭሩ ግን የሃይሚን ፊሊንግ አይተናል። ምክንያቱም ብሩኬን ነፃ ሲሆን ወደደችው፣ ግን የሆነ ችግር ሲኖርበት ራቀችው። እንደዚ አይነት ፊሊንግ ነው እሷ ስታሳይ የነበረው። እንደዚ አይነት ፊድባክን ያሳየችው ማለት ነው ባጭሩ። እኔ እዚህ ጋር ለመኮነን ለመስደብ ወይም ደግሞ ሌላ ነገር አይደለም። እኔ ያየሁትን ነገር ነው የምናገረው ጋይስ። እኛ ስላልናቸው እነሱ አይሰሩም። እነሱ በእኛ ጭንቅላት አይደለም የሚመሩት አይደል እንዴ? ስለዚህ እሷ ዛሬ መታ ዋናውን ስትናገር ነው የእውነትም ባሏ ከሆነ። ሲቀጥል ደግሞ ይሄ ልጅ ባሏ ከሆነ እንዴት ነው ከእሷ ጋር የማይግባባው? እንዴት ነው የማያወራው? የልጅ አባት ነው ብሎ እሱ ጋር መጥቶ እሱን ነፃ ለማውጣት ከመጣ ያ ሁሉ ልጅ አባት የለውም ልጄ ብሩኬ ልጅ ተቀበል እያለች እሷ እንዲህ ስትል ያ ሁሉ ሳይቆጨው ብሩክን በዚህ መልኩ እንዴት አናገረው? ኧረ የማይመስል ነገር ቤተሰብ እንዲህ ኧረ አጨክሱብን። ብሩክን ነፃ ለማውጣት ነው። እንደዛ ከሆነ ከኋላ የሆነ ነገር አለ ማለት ነው በብሩክና በዚህ በልጁ መካከል፣ ወይ ደግሞ ምንቴን መበቀል ፈልጓል ማለት ነው ብሩኬ። አይዶን ነው አላቅም። ግን እሷስ ልካውስ ከሆነስ እሷ ልካው ከሆነስ እንዴት አላቀውም ብሏል። እንግዲህ ብሩኬ አላቀውም፣ ግን የልጁ አባት ነኝ ብሎኛል። ከዚህ በኋላ በቃ እኔ የልጅነቴ ወርዶልኛል፣ የልጅ አባት አይደለውም። ሃይሚ ትቀበኛለሽ ወይ እኮ ነው ያለው፣ ግግም ብሎ በአንድ ጊዜ ማለት ነው። ስለዚህ ይሄ ምን ይመስላችኋል? የእሷን ስሜት ለማየት ነው፣ እሷ የምትለውን ለመስማት ነው። እንዳያችሁት እሷ በቃ እያለች ለመንካት እጁን እየተንቀጠቀጠች ነበር። እሱም ደግሞ እንዴት ነው በዚህ ልክ በቃ ያላመነችኝ ብሎ በጣም ተናዶባት ነበረ እንዳያችሁት ከሆነ። እና እኔ ደግሞ እሷን ለስራ ብዬ ሳይሆን ስለምወዳት ነው ከጎኑ የሆንኩት እንጂ እንዳንተ እንደምታሽቃብጡት አይደለም። እንደዚህ አይነት አነጋገር ነው የተናገረው። ይናገር መብቱ ነው በቻናሉ። እንዴት እንዲህ ይለናል? እነሱ የሆነ ነገር ያመጡና በኋላ እኛን ይወቅሱናል ምናምን። እናንተ ስትዘቀዝቁ ስትሳደቡ ምን ትላላችሁ? ምንም ብለዋቸዋል? ምንም። እነሱ ግን አንድ ነገር ሲናገሩ የሆነ ርር አትበሉ። ባለፈው ሀብ የሆነ ነገር ተናገረ ብላችሁ ርር ስትሉ ይቅርታ ጠይቃችሁ። እሺ ብሩክም ሰው እኮ ስሜታዊ ይሆናል። ብዙ ነገር ብዙ ጥሩዎቹ እንዳላችሁ በዛው ልክ ደግሞ እንደነገራችሁ ነው። እጅ የሚሰጠኝ ሰው አለ፣ እግር የሚሰጠኝ ሰው አለ። ለእኔ ለስራዬ ለማደርገው ስህተትን ሆነ ስራም ሆነ እንደዛ አለ ብሏል። ስለዚህ ጥሩዎቹ ሊሰማችሁ አይችልም። መጥፎዎቹም ከተሰማችሁ የራሳችሁ ጉዳይ ነው። ግን በጣም ነው የሚገርመው። ምክንያቱም ሃይሜ ጋም ችግር አለ፣ ብሩክ ጋም ችግር አለ። እውነት ቢሆን ይሄ ነገር ምክንያቱም ብሩክ አሁን የልጅ አባት ነው ስላለ አምኖ መቀበል የለበትም። ራሱን አምኖ በዚህ መልኩ አይደለም ራሱን ንጹሕ የሚያደርገው። ራሱ ገና ይቀራል። ምክንያቱም እዩ የምትናገረው ነገር አሁን ሰምተን ከዛ በኋላ የሚፈረደው ይፈረዳል እንጂ አሁን ላይ የብሩክ ንጹሕ መሆኑ ራሱ አያረጋግጥም። ይሄ እንደው በድራማው ስነግራችሁ ግን እሷ ጋር ሲጀመር አልደረሰም። ግን በድራማው የእሱ ስም በዚህ መልኩ አይደለም የሚጸደው። እና ደግሞ ያው ቲክታክ ላይም ልጁ እያላችሁ በቃ የሌለ ኤዲት እያደረጋችሁ፣ የመለኛው ልጅ እንኳን በዚህ ልክ ኤዲት አልተደረገም። የአብርሃም ልጅ እንኳን በዚህ ልክ ኤዲት አልተደረገም። ገና ያልተወለደ ልጅ እንደዛ ለሙሽዬ ሳይቀር ለሀብቴ ሳይቀር እየለጠፋችሁ የምታደርጉት ነገር ያ ስሜታዊ አድርጎታል። እና ያንን ነገር በቃ ልጁ የኔ አይደለም የምትለዋን ፓርት ብቻ መገላገል ነው የፈለገው። ከዛ በኋላ ያለው ነገር ይቀጥላል። ቤተሰብ ይህንን አመናችሁም ወደዳችሁም ተከተሉ። ምንም ማድረግ አይቻልም። እና እኔ አትስደቡ፣ የማውቀው ነገር የለም ጋይስ። እምነት ከሌላት አታግባት፣ እምነት ከሌለው አታግቢው። ሃይማኖት ማለት እምነት ማለት መንፈሳዊነት በጣም ያስፈልጋል። በነገራችን ላይ ይህችን ነገር በጣም ደጋግሜ እላለሁ። የመጨረሻ የሰው ልጅ መሸሸጊያው ፈጣሪ ነው። በጣም በቃ የፈለገ ለምሳሌ ኦርፋን ሊሆን ይችላል፣ ኦርፋን ልትሆን ትችላለች፣ እናት አባት አያት። ወይንም ደግሞ አሁን ባለንበት ዘመን አጉል ቅብጠት ምንም የማይፈራ ሊሆን ይችላል፣ ወይም ምንም ማትፈራ ዓለማዊ ልትሆን ትችላለች። መቆሚያ የለው፣ ከማንም ነገር ጋር ይላተማል። ሲያጠፋ ፈጣሪ አይለቀኝም፣ ባሌን ብበድል ድንበር ናት እሷ። ሚስቴን ብበድላት አቅሙ አለኝ እኮ ጉልበቱ አለኝ፣ ገንዘቡም አለኝ፣ ልበድላት እችላለሁ። የገንዘብና የጉልበት ባለቤት ግን ፈጣሪ ነው። ስለዚህ ለአላህ ብለህ ማትተው ከሆነ ለፈጣሪ ብለህ ማትተው ከሆነ ምን ይመልሳል? አፈር